ያው ተመልከቱት ቤተሰብ እኔ ምን እያደረገ እንደሆነ ራሱ አላውቅም። እውነት ለመናገር ሰው እንዴት ባባ ወይኔ ፈጣሪ ሆይ አይንቀሳቀስም። ሌሊቱን ሙሉ እየወጣሁኝ እያየሁት ነው፣ ግን አይንቀሳቀስም። ምንም አይነት ነገር እንጃ። በቃ ቁጭ ብሎ እንደዚሁ ቁጭ ብሎ አደረ። ይኸው እስካሁን ድረስ አለ ማለት ነው። እና ማለት ነው ቆይ ለምንድን እንደዚህ አይነት ነገሮች የምታደርገው? አይደለም ሰው እንዴት እዚህ ጋር ቁጭ ብሎ ያድራል? ቆይ ምንድን ነው ሀሳብክ? እናንተ ለመጠበቅ ብለው ወይ ገብተህ አትተኛ ወይ ምን አትል፣ ዝም ብለው ውጭ ላይ ለአንተም አደጋ እንዳለው አታውቅም? ገባ ካደል በቃ መሄድ አለብህ ነው። እኔ እዚህ እየተሳቀቅኩ ነው። በዛ ላይ ደግሞ ስላመለከትኩ ሁሉም ይጠብቀኛል። አለቀ። ምንም ችግር የለውም። እያመመ ነው። እንትና አትበሉ አትሳቀው ብላለች። ለምንድን የምታለቅሰው? ልጁ ፊት እንደዚህ አትሆነ። ለምን አትበላለች? ልጅ ያጎረስኝ ደረስክልኝ። ሰላም እንዴት ናቸው ውድ ቤተሰቦች? ኑጋ እንደሆነ መስዋዕት እየከፈለ እንደሆነ እየገባኝ አይደለም። ማለት ከባድ ነው ለእኔ። እኔ ሚስቱ እየሆንኩኝ ከኔ ደብቆ ከሌላ ሴት ጋር እንደዚህ እየሆነ ለእናንተ ብዬ ነው የሚባል ነገር ትንሽ እኔ ላይ አይምሮ ላይ ጥያቄ ፈጥሮብኛል። ለምን፣ እንዴት፣ ምንስ አይነት ምክንያት ቢሆን ነው እሱ እንደዚህ ሊያደርግ የቻለው የሚለውን ነገር በጣም እያወጣው ነው። እና ቤተሰቦች ያ ነገር ከአይምሮዬ በላይ ሆኖ ሳለ ደግሞ አሁን እንደገና እሱ ውጭ ላይ እኔ በጣም ያሳዘነኝ ማለት ነው፣ በጣም ያስለቀሰኝ እግዚአብሔር ነው ምላችሁ። ነፍሳቆ ልጁ ለራሴ ልብላ ሳይል ህፃን ልጅ ለአባቱና ለእናቱ አጉርሶ አይታችሁታል። አንዴ እንኳን ለሱ አልቆረስም። የምሬን ነው። እኔ ናሂ ወዶ አይደለም አንዳንዴ ምንድል ያስደርገኛል። አንዳንዴም ደግሞ ለምንድን ነው ከውብዬ ደብቆ የሚያደርጋቸው ነገሮች ዋጋ እያስከፍሉን ነው። ከነሱ አልፎ ከሁለቱ መጎዳዳት አልፎ የልጃቸው የአንድ ፍሬ ልጅ የሚያምር ልጅ እኔ የእውነት እንባ ነው የተናነቀኝ። እግዚአብሔርን ነው ምላችሁ። ብቻ ምናለ ረብስ አሁን ቤተሰቦቼ ምን እንደምላችሁ ራሱ አላውቅም። የምሬ ነው ምላችሁ። አባዬ ብላ 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 ሲል ማለት ነው። የምር እንደዛ እኔ አባቴን ስለምወድ ማለት ነው። ሁሉም ሰው አባቱን ይወዳል። በነገራችን ላይ ማንም ሰው በሰው እናትና አባቱን የሚጠላ ሰው የለም። እና አንዳንዴ እውነት እኔ ናሂ በጣም የዋህ ልጅ ነው፣ በጣም እንትን ነው። ግን ምን ሆኖ ነው ከውብዬ እየተደበቀ እሱን ዋጋ የሚያስከፍለውን ሚስቱን ዋጋ የሚያስከፍለውን እንደዚህ በነጠላ ጫማ ሌሊቱን ሁሉ ማደር ማለት እንዳያችሁት እንግዲህ። አንዳንዶቻችሁ ደግሞ የሆነ ፕራንክ ነው አውቀው ነው ምናምን የምትሉ ልጆች አላችሁ። እንዴት ነው እሺ? አውቀው ለዶላርም ይሁን ለምንም ይሁን መቼም ይሄ በዚህ በአይምሮ በዚህ በህፃን ልጅ አይምሮ እንደዚህ አይነት የሚያስጠላ ነገር ያደርጋሉ ብዬ አላስብም፣ ውሸት ቢሆን እና ናሆም አዲስ አበባ ከመጣ በኋላ በጣም ትክክል አይደለም ብዬ ነው የማስበው። እና ብቻ ምን ልበላችሁ፣ እኔ ውስጤ በጣም ነው የተሰማኝ። የምሬ ነው ምላችሁ። እነሱን ተዋቸው፣ ትላልቆቹን ተዋቸው፣ የራሳቸው ጉዳይ። ግን ህፃኑ ልጅ እኔ በጣም ነው ውስጤን የነካው። የምር ህፃን ልጅ ለራሱ መጉረስ ነው ምናምን ትቱ ለአባቱ አባዬ። በዛ ላይ ናሁም ለምንድን ያለቅሳል? እንደዛ ሆኖ የውሸት ድራማ ነገር ቢሆን ምናምን እኔም በእርግጥ የሆነ ሰዓት ላይ ተጠራጥሬ ነበረ። ግን ደግሞ እንደዚህ ያደርጋሉ ብዬ አላስብም። ይሄ እኮ የሚያስተምር ነገር አይደለም። የእውነት እነዚህ ይሄ ልጅ አይታችሁ ውብዬንና ናሁምን ለማለየት የምትተጉ ሴቶች ደግሞ ናሁምን ፈልገሽ ከሆነ ሴትም ከሆንሽ ከዚህ ከልጅ ላይ ፈልቅቀሽ ለመውሰድ የምታስቢ ሴት ካለሽም ማለት ነው
እንዶ ፈጣሪ ልቦና ይስጥሽ ነው የምለው። ምክንያቱም ናሆም ቢመጣ ነገ አንቺም ትወልጃለሽ። ሴት ከሆንሽም ወንድም ከሆንክ ነገ አንተ ልጅ ይኖረሃል። እጣ ፋንታ የኔስ ልጅ ነገ ምን ይሆናል? እኔስ ብፈጥር ብላችሁ ለምን እንደማታስቡ ለምን እንደማታሰላስሉ ብቻ እኔ ምን አይነት ጨካኝ ሲቀጥል ማለት ነው። በዛች በልጅ ምክንያት ነው እንደዚህ የሆነው። እንዴት ሴት ልጅ ማለት ነው ሴት ሆኖ በዚህ በህፃን ልጅ አባቱን እየወደደ ያለ አባት ይደግ ብሎ እንዴት! አረ ወዴት እየሄድን ነው? የምሬን ነው ምላችሁ። በጣም በጣም እንጃ ምን አይነት አስተሳሰብ እንዳላችሁ ብቻ አላቅም። እኔ ይቅርታ አድርጉልኝና የምር የእውነት ልንገራችሁ በጣም የራሴን መሆን ስጋ ምነግራችሁ በጣም የምወደው በጣም የሚወደኝ ጓደኛ ነበረኝ። ግን ስደት ታውቃላችሁ፣ ብዙ ጊዜ ስንቆይ የሆነ ነገር የመራራቅ ስትራራቁ ራሱን የቻለ ክፍተት ይፈጥራል። ከዛ ክፍተት ሲፈጥር በቃ እንትን አለመግባባት ሲመጣ ብዙ ነገር ሲመጣ እሱ የራሱን ህይወት ጀምሮ ላገኝሽ ቢለኝ እኔ አልፈልግም ነው ያልኩት። ለምን ብትሉ ያ ሰው የራሱ ህይወት ጀምሯል። እኔ ሴት ነኝ። ነገ በኔስ ቢደርስ እኔ በራሴ ችግር በራሴ ክፍተት ያነ ክፍተት ፈጥሬ እሱ ሄድ አይደለ? ለምን ያችን ሰው ጎዳታለሁ? በዛ ላይ ወልዷል አይደል? ለምን ያን ሰው ያለ የልጁ ያለባት እንዲያድግ እኔም ማግኘት ምን ያስፈልጋል? አስፈላጊ አይደለም። በቃ ኖርማን በስልክ ራሱ አላወራም። የምሬ ነው የምላችሁ። የሆነ እንትን ሲኖር የእሱ ደስታ እኔ ያስደስተኛል። እንደ ሴት ስናስብ ማለት ነው። የምሬ ነው የምላችሁ። ያውም እናንተ ባለትዳር ሆኖ ልጅ ወልዶ አይታችሁ ሄዳችሁ የሰውን ህይወት ምስቅልቅል ለማድረግ የምትሞክሩ ሰዎች ልቦና መድኃኔዓለም ይስጣችሁ። ቅዱስ ገብርኤል ነው የምለው። እውነት እኔ ይሄ ልጅ በቃ በጣም ነው ያሳዘነኝ። አሁንም ሙዬ የሚያሳዝነኛል፣ ግን እንደ ህፃኑ ልጅ ያሳዘነኝና ያስለቀሰኝ ሰው የለም። የምሬን ነው የምላችሁ። እና ነግበኔ ነገስ ለእኔ ምን ይገጥመኛል? ነገስ የኔ የውብዬ ለእኔ ቢደርሰኝ የዚህ የህፃን ልጅ ነገ እኔ ብፈጥር የዚህ የህፃን ልጅ እጣ ለእኔስ ልጆች ቢሆን ብለን ለምን እንደማናስብ ለምን ነግበኔ እንደማንል ሊገባኝ አልቻለም። የእውነት ድራማ ቢሆን እየሰሩ ያሉት እነ ፍሬ እንድዳጊ ቤተሰብ እነሱ አብረዋቸው ይሰራሉ። የማይሆን ነገር ስለሆነ ነው እነ ፍሬዬ ራሱ የወጡ ታውቃላችሁ። በጣም ፍሬዬ በጣም ሰውን መቅረብ ትወዳለች፣ ባልተቤቷም እንደዛው ማለት ነው። እሱ ምን ልላችሁ ነው እና ይሄና ውብዬን እንደዚህ የምታደርጉ ሰዎች ቅዱስ ገብርኤል እንዲሁ ዛሬ በለተቀኑ ልቦና ሰጥቷችሁ ልቦናችሁ ራርቶ ህይወታቸውን እንዲኖሩ እንዲሁ ብትፈቅዱላቸው ምን አለ። እንዲሁ ይሄ ልጅ እንኳን አይታችሁ ማለት ነው የምር እና ምልላችሁ ነው ቤተሰቦች። እናውም ወዶ አይመስለኝም አሁን ላይ ማለት በአንድ ወገን የሚያደርገው ነገር ድርጊት ሌላ ውስጥ ያስገባል እንዳለችው ብዬ ሌላ ደግሞ ሲቀጥል ደግሞ ስታስቡ በአንድ ወገን እዚህ ጋር አዳሩን ኩላ ነውስ ውብዬ እንድትራራለን ነው ወይ ምንም በቃ ሊገባኝ አልቻለም። እና ልጁ ጸበል ያስፈልገዋል፣ ጸሎት ያስፈልገዋል ይመስለኛል። አሁን ላይ በተደጋጋሚ የሚያደርጋቸው ነገሮች ምንም ነገር ቢመጣ ከሚስት ደብቃህ የምታደርገው ነገር ዋጋ እያስከፈለ ነው። ከእናንተ አልፎ ልጅ ይሄ ምንም የማያውቅ የአብርሃም በግ ነው። ልጆች እንግዲህ ምንም አያውቁ እና ለምን እንደዚህ እንደሚያደርግ ብቻ አይዶን ነው። የሆነ የሚያስገድድም ነገር ሆኖበት ይሁን ብቻ አላቅም። እውነት መጨረሻ ላይ እውነት አለኝ ብሎ ተጸጽቶ እንደዛ ነው የሚሆነው። እንጃ ብቻ አላቅም። የሚመጡ ሰዎች ምን አይነት እንደሆኑ አላቅም። ውድ ቤተሰቦች እና ይቅርታ አድርጉልኝ። በጣም ነው የተሰማኝ። የምሬን ነው የምላችሁና እግዚአብሔር ልቦና ይስጣችሁ ነው የምለው። ትዳር እያለ የሰው ትዳር ልጆች ያላባት ያለናት እንዲያርጉ ወንድም ሆናችሁ ሴት እግዚአብሔር ልቦና ይስጣችሁ። እኔ ሌላ ምንም አልልም። እና ውድ ቤተሰቦቼ እናንተ ማሰብ አስተያየታችሁን ስጡ። እኔ ግን በጣም እንጃ አላቅም። የኔስ ልጅ ቢሆን ነገ እኔም እፈጥራለሁ። ሰው ነኝ አይደል? ነገ በእኔ እንበል። አንዳንድ የምሬን ነው የምላችሁ እና
ብቻ ይሄ ነው አላችሁ ውድ ቤተሰቦች። በጣም ያማል የምር የልጃዬ በጣም ልቦና ይስጣችሁ። እንደዚህ የምታደርጉ ሰዎች፣ የሰውን ህይወት የምትበጠብጡ ሰዎች፣ ለእናንተ ያልተፈቀደውን እውነት